ይህንን ቪዲዮ ዲዩት ያደረኩት አንድ ነገር ለመናገር ብቻና ብቻ ነው። እርሱ በጣም ጋሼ አስመሳይ ስለሆኑ ብቻ ነው። በማስመሰል በድራማ በፊልም የሚሰሩትን ነገር ብቻ ለማውገዝ ነው እንጂ ሌላ ነገር አይደለም። ወሃብያ ምናብያ እያሉ ሙስሊሞችን ሲከፋፍሉና ሲተርቱ በጥላቻ ሲሞሉ የነበሩ ሰዎች መልስ ተመለሰላቸው። እየሰማህ ነው? ይሰባሃል? አየው ብዕሩን አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ አንዳንድ ፕሮቴስታንቶች አሁንም መስመር እያለፉ ይገኛሉ። የሙስሊም ጀለቢያ ኮፍያ እያደረጉ መዝሙራቸውን እየዘመሩ ሌላ ድራማ እየሰሩ ይገኛሉ። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እንደዚሁም አህመዲን ጀበል ታሪክ እየሰራ ይገኛል። ሶሻል ሚዲያውን እያንቀጠቀጠው ነው የሚገኘው። እንዲሁም አህመዲን ጀበልን ድጋፍ የሚያሳይ ሰልፍም ታይቶ ነበር። እሱ ቪዲዮ ወደ እናንተ የማጋራችሁን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አንዳንድ ጊዜ ትዳር ያላዙ ሰዎችን በጣም የሚያስጨንቁ ሰዎች አሉ። በጣም በእኛ ውስጥ በጣም ስለ ትዳር የሚወራው እና በጣም የሚያሸማቅቁሽ የደረሰባቸው ያውቁታል። ወንዶችም ሴቶችም። ሰው የራሱ የሆነ ፐርሰናል ሪዝን ይኖራል። ዩዶን ነው ማለት በግለሰብ ደረጃ ሁሉ መጨቅጨቅ የለበትም። ካላገባህ ተብሎ ሴቷም ካላገባሽ ተብሎ የሚጨቃጨቁ ሰዎች አሉ። ሰው ሳይተዋወቅ እንዴት ይጋባል? አንቺ የምታገቢውን ሰው ማወቅ አለብሽ እንዴ? ምን የምታገቢው? ወንድ እኮ በጣም መታየት ያለበት ፍጡር ነው እንዴ? ምን ነካሽ? ብዙ እህቶች የማያውቁትን ወንድ አግብተው ህይወታቸው ሆረር ሆኗል። ብዙ ወንዶች የማያውቁትን ሴት አግብተው ህይወታቸው አድቬንቸር ሙቪ ሆኗል። you need to know her ልታውቃት ይገባል። ስታውቃት ግን ለብቻ አንድ ቤት ውስጥ አይደለም ብራዘር፣ እንደዛ አይደለም። ሊሚቱን ራስ ማየት ትችላለህ። እኛ አእምሮ አለን፣ አቅል አላህ ሰጥቶናል። አቅላችንን መጠቀም ነው። የሚጠቅምና የማይጠቅም ነገር ግልጽ ነው። ለአንተ ማብራራት አይጠበቅብንም። አእምሮ አላህ ሰጥቶናል። መሰረታዊ ነገር ሰው መረዳት ይችላል። ግልጽ ነው። በነገራችን ወደ ሌላ ነገር ሊወስድ የሚችል ግንኙነት ኢትስ ክሊር ነው። አለይኩም አንፉሰኩም ይላል አላህ። ነፍሳችሁን ጠብቁ ይላል። ያ አዩሀ ለዚነ አመኑ አለይኩም አንፉሰኩም። ነፍስህን መጠበቅ ያንቺ ድርሻ ነው። ከዛ ውጭ ግን ማህበራዊ የሆነ ግንኙነት ማህበራዊ የሆነ ህይወትን ከሰው ጋር ትኖራለህ እና አይተሽው ውበቱ የሚማርክሽ ወንድ ይኖራል። አይተሃት ውበቷ የምትማርክህ ሴት ትኖራለች። ከዛስ ዶንት ፎሎ ዮር ኢሞሽን። ስሜትን ብቻ ዝም ብላ አትከተል። ምን እንደምትፈልግ ማወቅ አለብህ። እኔ እኮ ቤቴ የማስገባው የህይወቴ አንድ አካል ትዳር አጋሪ ብዬ የማስበውን ሰው እኮ ፊክራዋ ምን እንደሆነ ማወቅ አለብኝ። አስተሳሰቧ፣ ምልከታዋ፣ ማንነቷ ከሰው ጋር እኮ ነው የምኖረው። ይሄ እኮ በነገራችን ላይ ሃይማኖት አይደለም፣ ሪያሊቲ እኮ። ተተዋውቀሃል ማለት ሁሉ ነገር ይስተካከላል ማለት አይደለም። ተተዋውቀሃል ማለት ቢያንስ ምንድን ነው? you are ready for the next። እኔ እኮ ከአንቺ የምቀበለው አንቺ ከኔ የምትቀበለው ነገር አለ በህይወት ኑሯችን ውስጥ በኖርማል ባዕድኩም ሊባዕድ ነው። መልእክተኛውን እኮ ትዳር እኮ ይጠየቁ ነበሩ ሴቶች። ኢን ወሃበት ነፍሳሃ ሊነብይ ይላል ሱረቱል አሕዛብ ላይ። ለነብይ ነፍሷን መስጠት የፈለገች ሴት ካለች ኢን አራደ ነብዩ ከፈለገ ኢን አራደ ነብዩ አየስተንኪሃሃ ኻሊሰተን ለከ ሚን ዱኒል ሙእሚኒን። ከፈለግ ፈቅጄልሃለሁ። ከተመቸ አሁን መታ ማለት ነው። እኔ ወድጆታለሁ ብቻ ስላለች ማለት ነው ያገባሉ አይደለም። የመልእክተኛው ምን አለ? ኢን አራደ ነብዩ ነው የሚለው። ካልሆነስ አም ሶሪ። መልእክተኛ እኮ አም ሶሪ ያሏት እኮ ሴት አለች። ያ አም ሶሪ የምትባይበት ጊዜ ይመጣል። አንተም አም ሶሪ የምትባልበት ጊዜ ይመጣል። ለማንኛውም ያላገባቸው አላህ ሳልህ ሆነ ባለ። አሚን። ወላሂ አሁን ላይ በጣም እየተስተዋለ ያለው ትልቅ ችግር ይሄ ነው። ያገቡ ሰዎች ሊሆኑ ይችላሉ ምናምን ነገር ያላገባ ሰው ሲያዩ በቃ እንዴ ለምን እስካሁን ድረስ ለምንድነው ማታገቢው? ለምንድነው ማታገባው? ምናምን ነገር ያው ፈልጎ የተወ እስኪመስል ድረስ ማለት ነውና በዚህ ልክ ያላገባን ሰው ማስጨነቅ ልክ አይደለም። በእነሱ ገፋፊነት ምክንያት አይ በቃ እንደዚህ እየጨቀጨቁኝ ስለሆነ ማግባት አለብኝ ብሎ ዝም ብሎ ከመሬት ተነስቶ ሳያጠና ምናምን ነገር እንዲያገባ እያደረጉ ነውና ያ ደግሞ ችግር ነው ማለት። ትዳር በጣም የምናገባውን ሰው ማወቅ አለብን። ከዛ ሰውዬ ጋር እንዴት ነው ፊውቸራችን መሆን የሚችለው ምናምን ብለን በደንብ ካልኩሌቲቭ መሆን አለብን አይደለ? ዝም ብሎ የሚወሰን ነገር አይደለም ትዳርና። ሲጀምር አላህ Subhanahu Wa Ta'ala ካልፈቀደውም የሚሆን ነገር አይደለም። እኛ የምንችለው ሌቭል ድረስ ሄደን ራሱ የአላህ ፍቃድም ይወስነዋልና አንድ ሰው ከመጠን በላይ ለምንድን ያላገባሽው ለምንድን ያላገባው ምናምን ብላችሁ አታስጨንቁ። አላህ Subhanahu Wa Ta'ala ሲፈቅድ ያ ነገር ይሆናል። በካሜራ እይታ ውስጥ ነውት ይላል። ምን ማለት ነው? ምን ነገር ባደርግ እዚህ ጋር የወደቀ ነገር ባነሳ ካሜራ አለ፣ ተጠንቀቅ ነው። አንተ በአላህ ቁጥጥር ስር እንደሆንክ ካወቅኩ
ለምን ያልተፈቀደ ነገር ትፈጽማለህ? ይህ ስሜት በትክክል ካመንበት አላህ ያየኛል፣ አላህ በአላህ እይታ ውስጥ ነኝ የሚለው ስሜት ከወንጀል እንድንከላከል ራሳችንን የሚያደርገን ሰው በሌለበትም ጊዜ ደግ እንድንሆን የሚያደርገን ሰው ኖረ አልኖረ ሳይሆን ደግነት ኢኔት ባህሪያችን እንዲሆን ክፋት ሰው ኖረም አልኖረም የምንጸየፈው ነገር እንዲሆን የሚያደርገን ይሄ ዒባዳ ነው። ዒባደት አልሙራቀባ በጣም ወሳኝ ነገር ነው። ማለት ብቻችንን ስንሆን እኔ አላህን የምንረሳውም ይመስለኛል አንዳንድ ጊዜ ብቻችንን ስንሆን በቃ የወንጀል ማለት የምንሰራው ብቻችንን በምናዘወትርበት ሰዓት ብቻችንን ከስልካችን ጋር በምንሆንበት ሰዓት በቃ በጣም ለወንጀል ቅርብ እንሆናለን እና ይሄ አላህ ያየኛል ምናምን የሚለውን ውስጣችን በጣም 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 ማዳበር አለብን ብዬ አስባለሁ። የሆነ ቢሮ ሊሆን ይችላል ወይንም የሆነ ቦታ ስንሄድ ካሜራ ካለ በጣም ነው የምንጠነቀቀው። ምክንያቱም በዛ ካሜራ ሰው ስለሚያይ ማለት አላህ Subhanahu Wa Ta'ala የትም ብንሆን ምንም አይነት ሁኔታ ብንሆን አላህ Subhanahu Wa Ta'ala ሁሌም ያየናል፣ ሁሌም ተመልካች ነው። አላህ ያየኛል ብሎ ከወንጀል መራቅ እንደዚሁም ደግሞ መልካም ስራ ስንሰራም ደግሞ አላህ እኮ ያየኛል እያል መልካም ስራ መስራት ህይወታችን ላይ እጅግ በጣም ጥሩ ትሩፋቶችን እንድናገኝ ይረዳናል ብዬ አስባለሁ። አላህ ይወፍቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁንም ከፌስቡክ ነው የመጣውላችሁ። ምን ይዘህ መጣህ አትሉም? ተረት እንደዚህ ሲበናየው ነው ተረት እንደዚህ ሲነኳኩታየው ወሃብያ ምናብያ እያሉ ሙስሊሞችን ሲከፋፍሉና ሲተርቱ በጥላቻ ሲሞሉ የነበሩ ሰዎች መልስ ተመለሰላቸው በሙስሊሙ ማህበረሰብ። ስማ እዚህ ጋር ምን ይላል? አላሁ አክበር አላሁ አክበር። እየሰማህ ነው? ይሰማሃል? አየው ብዕሩን። አላሁ አክበር። እያዳመጥክ ነው? እኔም ጀበሉ ነኝ። ማሻአላ ማሻአላ። የመቼ ሰልፍ እንደሆነ ባላቅም ብቻ አሁን ኡስታዝ አህመዲን ጀበል እጅግ በጣም የሚገራረሙ ጽሁፎችን እየጻፈ ይገኛል። አህመዲን ጀበል የሚታወቅ ነው፣ ከበፊትም ጀምሮ አስገራሚ የሆኑ ጽሁፎችን ነው የሚጽፈው። አሁን በዚህ በአክሱም ጉዳይ ላይ ደግሞ ስለ አክሱም በቃ እንዴት አድርጎ እንደጻፈው አጠይቁኝ። ገብታችሁ ፌስቡክ ገጹ ላይ ብታነቡ በጣም ነው ደስ የሚለኝና ታሪክን አጣሞ ለሚጽፉት ኡስታዝ አህመዲን ጀበል ታሪክን እያቃና እየጻፈ ይገኛል። ትልቅ ታሪክ እየሰራ ይገኛልና ይሄንን በማድረጉ ደግሞ በርካታ ጠላቶችን አፍርቷል። የእስላም ጠላቶች ያው ብዙዎቹ አህመዲን ጀበልን አይወዱትምና እኛ ደግሞ አህመዲን ጀበልን እጅግ በጣም የምንወደው እንደ አይን ብሌናችን የምንሳሳለት ኡስታዛችን ነውና ኡስታዝ አህመዲን ጀበል አላህ Subhanahu Wa Ta'ala ይጠብቀ። እኔም አህመዲን ጀበል ነኝ። አሁን ወስዳችሁ ቪዲዮ እንግዲህ ፕሮቴስታንቶች ወይንም ጴንጤዎች ሙስሊሞች ላይ በተደጋጋሚ የሚያደርጉት ነገር መፍትሄ ለምን እንደማይሰጠው ግራ የሚያጋባኝ ነገር አለ። ጀለቢያ ኮፍያ በስነ ስርዓት ሙስሊም መስለው ሺህ መስለው ከዛ በኋላ ደግሞ መዝሙራቸውን ይዘምራሉ። ቪዲዮውን እንመልከት፣ ከዛ የራሳችን አስተዋጽኦ እንሰጥበታለን። ኦኬ ጋሼ እዚህ ጋር መጽናኛ ቃል በኋላ ይጠቀማለሁ። እያለቀሱ ነው፣ ሀዘን ላይ ነው መሰለኝ። ብዙም አልናገርም፣ በኋላ መጽናኛ ቃል ይጠቀማለሁ። ወንድምና እህቶች ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚሁ ክርስቲያን ወገኖች ሁላችሁንም ሰላም ብያለሁ። ከዛ በመቀጠል ወንድምና እህቶች ሼር፣ ኮፒ ሊንክ፣ ፖስት ማድረጉን ለእናንተ ተቸዋለሁ። ይህንን ቪዲዮ ዲዩት ያደረኩት አንድ ነገር ለመናገር ብቻና ብቻ ነው። እርሱ በጣም ጋሼ አስመሳይ ስለሆኑ ብቻ ነው። በማስመሰል በድራማ በፊልም የሚሰሩትን ነገር ብቻ ለማውገዝ ነው እንጂ ለሌላ ነገር አይደለም። እምነቱን ይስበኩ፣ ምንም ችግር የለም። እምነቱ እምነቱት ነው፣ ይስበኩ። ግን በእምነቱ ኮንፊደንስ እንደሌሉት አይቻለሁ የተለያዩ ቪዲዮዎች ላይ።
በነገራችን ላይ አምላካችን አላህ አንድ ነገር ይናገራል። ወመን አሕሰኑ ቀውለን ሚመን ዳዓ ኢለላሂ ወዐሚለ ሳሊሐን ወቃለ ኢነኒ ሚነል ሙስሊሚን። ወደ ጌታው መንገድ ወደ አላህ ከተጣራም ሰው መልካምንም ስራ ከሰራ እኔ ከሙስሊሞች ነኝ ብሎ ከተናገረ ሰውም ይበልጥ ቃሉ ያማረ ማን ነው ይላል። እኛ ሙስሊሞች ሙስሊም በመሆናችን አናፍርም። ሙስሊሞች ነን ብለን የሙስሊም ገጸ ባህሪ ተላብሰን ወይንም ደግሞ እኛ ሙስሊሞች ነን ብለን በኮንፊደንስ ቆመን መናገር እንችላለን። ለምን? በእምነታችን ስለማናፍርበት። ምክንያቱም እንደ ክርስቲያን ሆነን ወይንም ክርስቲያን አስመስለን መተን ክርስቲያኖችን መጥራት አንፈልግም። ቀጥታ በቃ ፊት ለፊት ነው መናገር ያለብንን ነገር እንናገራለን። ወደ ኋላ እንመለስም። ጋሼ ከላይ የለበሱት የሙስሊሞች ልብስ ነው፣ ሰላት ቀመስ፣ እንደዚሁ የሙስሊሞች ኢማም የሙስሊሞችን ኮፍያ አድርጎ የሚያለቅሱት ግን ለፕሮቴስታንቱ ጌታ ሞተልን ለምለው እምነት ነው። ለፋሲካ በዓል መሰለኝ አይ ቲንክ ጌታ ሞቶበት በሱ ላይ ነው ሀዘን ላይ ያሉት። ግን ጋሼ አንድ ምሳሌ ልጥቀስሉት። ከላይ ቅቤ ውስጡ ጩቤ የሆነ ነገር ነው እያራመዱ ያሉት። ውስጦት ሌላ ነገር ነው የሚያምነው፣ ከላይ ደግሞ ያመኑት ሌላ ነገር ነው። ውስጦትና ውጮት አይገናኝም። ከላይ ኮፍያ፣ ሰላት ቀመስ፣ እንደዚሁ ደግሞ የሙስሊሞችን እማም አድርጎ ሰላት ይሰግዱ ይመስላሉ። ከውስጥ ደግሞ የሚያደርጉት ሌላ ጌታ ሞተልን ብሎ ይሰብካሉ። ይገናኝሎታል፣ ይስማምሎታል። ችግር የለብንም። እሺ ልብሱ ልብስ ነው፣ ይልበሱት። ማንም ሰው ይለብሳል፣ ምንም ችግር የለም። ማንም ሰው ያደርጋል። ግን አንድ እውነት አልንገሩት። ይህንን ነገር ያደረጉት አላማው ምንድን ነው? ግቡ ምንድን ነው? ይሄ ምን ተፈልጎበት ነው? ሙስሊሞች እስልምናን ትተው ወደ ጌታ እየመጡ ነው ለማለት ድራማ ለመስራት ነው? ወይንስ ደግሞ ሙስሊሞች ይሄን ሰርተን ከሄደን አይ ይሄ ከሌማ ከእስልምና አጥንተው ወጥተው ወደ ክርስትና ስለገባ እርሶ ትክክልነቱ ብሎ ያምናል፣ ይመለሳል፣ ወደ ጌታ ይመጣል ብለው አስቡ ነው? እንደዛ ከሆነ ተሳስቷል። እርሶ በጣም ስህተት መንገድ ላይ ነው ጋሼ። እርሶ በተሳሰቱ ስህተት እኛ አንጠየቅም። ለምን? تلك أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون ስላለ ጌታችን አላህ እነዛ ህዝቦች ከሰሩት ስራ እናንተ አትጠይቁም፣ እናንተ ከምትሰሩት እነሱ አይጠየቁም። ሁሉም በየራሱ በሰራው ስራ ይጠየቃል እንጂ አንዱ በሌላው የሚጠየቅበት ነገር የለም። እርሶ ከተሳሰቱም ለራሱ ተሳስቷል እንጂ እርሶ ስለተሳሰቱ እኛ አንሳሰትም። ጋሼ ስሞትን አህመድ መሐመድ ከዲር ጀመል ከላይ ልብሶት የሙስሊሞች ሰላት ቀመስ ኮፍያ ሻሽ እንደዚህ እያደረጉ ከውስጥ ግን ከላይ ቅቤ ውስጡ ጭቤ ከውስጥ ግን ጌታ ሞተልን ብሎ የአዞ እንባ ማልቀስ ይሆናል? ያስኬዳል? ኧረ አይሆንም ጋሼ ተው እንጂ እንደዚህ መሸዋወድ ምን ያስፈልጋል? ወይ በኮንፊደንስ ፕሮቴስታንት ነኝ ብሎ ይስበኩን፣ ምንም ችግር የለውም እኮ በቃ ማንም የሚከለክሉት ነገር የለም። ግን አስመስሎ መስበክ ግን ጥሩ አይደለም። ይሄ ውስጥ ላይ የሆነ ጥሩ ስሜት አልተሰማም። አምላካችን አላህ አንድ ነገር ይናገራል። ወቃሉ ኩኑ ሁደን አው ነሳራ ተህተዱ፣ አይሁዶችም አይሁድ ሁኑ ትመራላችሁ፣ ክርስቲያኖችም ክርስቲያን ሁኑ ቅኑን መንገድ ታገኛላችሁ አሉ። ቁል በል ሚለተ ኢብራሂም ሐኒፈን ወማ ካነ ሚነል ሙሽሪኪን፣ ቁል ባላቸው ለነዛ እንደዛ ብሎ ለሚጣሩ ሰዎች ሚለተ ኢብራሂም ሐኒፈን ወማ ካነ ሚነል ሙሽሪኪን፣ እኛ የነቢያቶችን መንገድ እንከተላለን። ነቢያቶች ከሰው አምልኮ፣ ከጣዖታት አምልኮ፣ ከመላእክት አምልኮ፣ ከጂኒዎች አምልኮ፣ ከድንጋይ አምልኮ፣ ከተለያየ ከጣዖታት አምልኮ ወጥተው ብቸኛውን አምላክ ስለሚያመልኩ ልክ እንደዛ የሚያመልክ የነበረውን የነቢዩላህ ኢብራሂምን መንገድ እንከተላለን በላቸው። እናንተ የምታመልኩትን የጣዖታት መንገድ አንከተልም በላቸው አለ ጌታችን አላህ። ለምን እኛ ወደዛ አንመጣም? ለምን እኛ ሙስሊሞች ነና። ሙስሊሞች ኃያሉን አምላክ ውጪ ከማምለክ ውጪ ነቢያትን የሰው ልጅን አናመልክም፣ ድንጋይን አናመልክም፣ እንጨትን አናመልክም፣ መላእክትን አናመልክም። እርሱ ጌታ ሞተ ብሎ ሲያለቅሱ ምን ብሎን እናግዙት? እሺ ምን እሺ በምንድን ነው እገዛ ከኛ የሚፈልጉት? የለበሱት የኛ የሙስሊሞች ልብስ ነው የሚፈልጉት፣ ሙስሊሞች እንዲያዩ ነው። ቃላትን ሁላ ሲጠቀሙ አልመሲህ ሳያሉ ነው የሚጠሩት። እሺ ምን እናግዙት ጋሼ? ስለዚህ ማስመሰሉ ለምን አስፈለገ? በኮንፊደንስ ፕሮቴስታንት ነኝ ብሎ ጌታን ተቀበሉ ብሎ በመንገድ ላይ እንደሚሰብኩት ይስበኩን፣ ምንም ችግር የለውም። ከዛ ውጭ ያለው ግን ብተውት ይሻላል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እንደዚህ አይነት ጉዳዮች ዛሬ የመጡ አይደሉም፣ ዛሬ እንደ አዲስ የፈለቁ አይደሉም፣ ቆይተዋል። በጀለቢያ ሰበካቸውን ይሰብካሉ፣ መዝሙር ይዘምራሉ፣ የተለያየ አይነት ነገር ደስ የማይሉ ነገሮችን ያደርጋሉና ታዲያ ይሄ ነገር በጣም በበዛበት ሰዓት መጅሊስ ይህንን ተግባር የሚያደርጉ ሰዎች የሙስሊምን አልባሳት የተለያዩ ነገሮችን ለብሶ የግል ዓላማውን ሰበካ ምናምን የሚያደርግ ሰው በቀጥታ በህግ ጠይቃለሁ ብሎ ነበር መጅሊስ እና በጣም ያስደሰተኝ ዜና ነበር። ነገር ግን አንዴም ይህንን መጅሊስ ይህንን ጉዳይ ተግባራዊ ሲያደርግ አላየሁም። ምክንያቱም ከዛ በኋላ በጣም በርካታ ፕሮቴስታንቶች ወይንም ጴንጤዎች እንዲህ ጀለቢያ እየለበሱ መዝሙር እየዘመሩ ጀለቢያ እየለበሱ ሰበካ እያደረጉ እያምታቱ እያጭበረበሩ ሙስሊም እየመሰሉ
ሰበካ ያደርጋሉ፣ ነገር ግን አይሳካላቸውም። ግን መጅሊስ በዚህ ጉዳይ ላይ ሁሉንም ነገር ለምን ወደ መጅሊስ ታመጣለህ ምናምን ነገር እንዳትሉኝ፣ ምክንያቱም የሙስሊሙ ጉዳይ የሚመለከተው መጅሊስ ነው። ከዛ ባሻገር መጅሊስ ራሱ በዚህ ጉዳይ ላይ ከዚህ በኋላ ቀልድ አላውቅም እጠይቃለሁ ብሎ መግለጫ አውጥቶ ነበርና እኛ ይኸው ቪዲዮ እያመጣን ነው። እንግዲህ መጅሊስ በዚህ ጉዳይ ላይ መፍትሄ እንዲያደርግ ለህግ እንዲያቀርባቸው እንጠይቃለን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮ ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።